ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ታሪኩ እንሄዳለን። ታሪካችን የሚጀምረው በአሜሪካ ውስጥ በአትላንታ በተባለችው ድንቅ ከተማ ውስጥ የምትኖረውን ጃንያ የተባለችውን ምስኪንና ደሃ የሆነችውን ሲንግል ማም እያሳየን ነው። ጃንያ አርያ የተባለች የ4 ዓመት ልጅ ስትኖራት የሚኖሩትም አነስ ባለች የኪራይ ቤት ውስጥ ነው። የዚሁ ቀንም በጠዋት ተነስተው ጃንያ ልጇን ገላዋን አጣጥባ ካዘገጃጀቻት በኋላ ወደ ትምህርት ቤት ልትወስዳት ከቤት ይወጣሉ። አርያም ለእናቷ ዛሬ የትምህርት ቤት የምግብ ክፍያ እንድትከፍልላት ካልከፈለች መብላት እንደማትችል ትነግራታለች። ጃንያም ዛሬ ደሞዝ ተቀብላ ከምሳ ሰዓት በፊት እንደምትከፍልላት ቃል ትገባላታለች። ጃንያም ሊሄዱ ሲሉ ቤን የተባለው የአካል ጉዳተኛ በጣም ስለሚያሳዝናት ጎረቤቷም ስለሆነ የተወሰነ ሳንቲም ትሰጠዋለች። በዚህን ጊዜ ይህን የተመለከተችው አከራይዋ በጣም ተናዳ ለራስሽ የቤት ኪራይ አልፎብሻል፣ እስከ ከሰዓት ይዛላት እንድትመጣ በአጽንኦት ታስጠነቅቃታለች። ጃንያም አርያን ትምህርት ቤት እንዳደረሰቻት ለምሳ የተጠየቀችውን ገንዘብ ከምሳ ሰዓት በፊት ይዛላት እንደምትመጣ ቃል ገብታላት ተሰናብታት በር ላይ የቆመችውን የትምህርት ቤቷን ዳይሬክተር ሰላምታ ሰጥታ ጃንያን አስገብታ ትሄዳለች። ዳይሬክተሯ ለምን እንደሆነ ባይታወቅም ጃንያን በትኩረት ትመለከታታለች። በመቀጠልም ጃንያ በገንዘብ ተቀባይነት ወደምትሰራበት ሱፐር ማርኬት አርፍዳ ትደርሳለች። በዚህ ምክንያት አለቃዋ ሪቻርድ ተቆጥቶ ይናገራታል። ወዲያውም በፍጥነት ወደ ስራ ግቢ ይላታል። ጃንያም በፍጥነት ወደ ስራዋ ትመጣለች። ነገር ግን ገና ስራ ከመጀመሯ ከሁለት ከስተመሮች ጋር ያለ ጥፋቷ አለመግባባት ይፈጠርና መጨቃጨቅ ይጀምራሉ። ይባስ ብሎ መሳደቡ ሳያንስ ያልተከፈለበትን ጠርሙስ ገፍትሮ እግሯ ስር በመስበር ባለ ዕዳ አርጓት ይሄዳል። ወዲያውም አለቃዋ ሪቻርድ ይመጣና በጣም ይቆጣል። የተሰበረውን አጽጂ በማለት በጩኸት ይናገራታል። ጃንያም ሞልቢያ ለማምጣት ወደ ውስጥ ስትገባ አብራት የምትሰራው የሥራ ባልደረባዋና ጓደኛዋ በጣም የገንዘብ እጥረት እንዳጋጠማት እንደሰማች እንዲሁም የተወሰነ ገንዘብ ልትሰጣት እንደሆነ ትነግራታለች። ነገር ግን ጃንያ ዛሬ ደሞዝ ስለሚገባ ችግር የለውም በማለት አልቀበልም ትላታለች። ወዲያውም ግን ከልጇ ትምህርት ቤት ስልክ ይደወልላትና ገና ከማንሳቷ የአርያን የምግብ ክፍያ ለምን እንዳልከፈለች ሲጠይቋት ከሰዓታት በኋላ ይዛ እንደምትመጣ እያስረዳች እያለ አለቃዋ ሪቻርድ ይመጣል። እናም በስራ ሰዓት ስልክ በማውራቷ በጣም ይቆጣል። ጃንያም ለአለቃዋ ሪቻርድ ለልጇ የምሳ ክፍያ መክፈል እንዳለባት ለዚህም ደግሞ ደሞዟን አሁን እንዲሰጣት እናም ሳትቆይ በ30 ደቂቃ ውስጥ ክፍያውን ፈጽማ እንደምትመለስ ለአለቃዋ ሪቻርድ ትነግረዋለች። ሪቻርድም ደሞዟን አሁን እንደማይሰጣት ነገር ግን በ30 ደቂቃ ውስጥ ደርሳ እንድትመለስ ይፈቅድላታል። ደሞዟን ማታ እንደሚሰጣት ቃል ይገባላታል። ጃንያም ፈጠን ብላ ወደ ባንክ ለመሄድ ወሰነች። እንደደረሰችም ያለቻትን $47 ለማውጣት ስትሞክር ኤቲኤሙን እምቢ ይላታል። ጃንያም ኒኮል ወደ ተባለችው የባንኳ ማናጀር ትመጣለች። ማናጀር ኒኮልም ኤቲኤሙ $50 በታች እንደማያወጣ እንደ ሌሎቹ ተሰልፋ ገንዘቧ እንድታወጣ ትነግራታለች። ጃንያም ሰልፍ ለመጠበቅ የሚያበቃ ሰዓት ስላልነበራት ምናልባትም ትምህርት ቤት ሄጄ ባናገራቸው ይሻላል በማለት ወደ ትምህርት ቤት ታመራለች። እንደደረሰችም ልጇ የምሳ እንዲሁም ሌሎች ማሟላት ያለባትን ነገሮች ባለማሟላቷ ልጇ አርያ በመንግስት እጅ ልታድግ ስለተወሰነ እሷን ሊወስዷት ሲሉ ትደርሳለች። ጃንያም በጣም አበደች። ልጇ በሽተኛ ስለሆነች አለሷ መኖር እንደማትችል እንደ ሌሎች ህፃናት እንዳልሆነች በጣም ብዙ ህመም ስላለባት መከፋት እንደሌለባት መናገር ትጀምራለች። ነገር ግን የመንግስት አካላቱ አለርህራሄ ልጇን ይዘውባት ይሄዳሉ። ጃንያ በጣም አዝናና ደንቅጣ ስለነበረ ነገር ግን ወደ ስራ መመለስ ስለነበረባት በፍጥነት መኪናዋን አስነስታ መንገድ ትጀምራለች። በመንገዷም ኦሊቨር የተባለ ሌላ መኪና የያዘ ሰውዬ ጋር ለመጋጨት ትሞክርና ለትንሽ ትተርፋለች። ኦሊቨር ግን ያለ መስመርሽ ለምን ትነጃለሽ በማለት በጩኸት መሳደብ ይጀምራል። ጃንያ ከአፏ ክፉ ቃል እንኳን ሳይወጣ ይቅርታ ጠይቃ መንገዷን ትጀምራለች። ነገር ግን ግልፍተኛውና ተነካዋዩ ኦሊቨር ጃንያ ላይ በፍጥነት ደርሶ ደጋግሞ በመቅጨት
መኪናዋን ከጥቅም ውጭ ያደርገዋል። ጃንያም ከድንጋጤዋ ስትመለስ መኪናዋን ለማስነሳት ስትሞክር እምቢ ይላታል። ከመኪናዋን በመውረድ ኮፈኑን ከፍታ ብልሽቱን ማየት ትጀምራለች። መንገደኛ የነበረችው ትራፊክ መኪናዋን አቁማ ልታናግራት ትመጣለች። ወዲያውም መኪናዋን ደጋግሞ የገጨው ኦሊቨር በመምጣት ጃንያ ላይ መጮህ ይጀምራል። ኦሊቨርም ሲቪል ፖሊስ ስለሆነ ደሃ በመሆኗ ማንም አብሯት ስለሌለ ሊጫናት ፈልጓል። የገጫትም ምንም አታመጣም ብሎ ነበር። ይባስ ብሎ ከዚህ በኋላ በመንገዱ ቢያገኛት አናቷን በጥይት እንደሚበትነው ዝቶባት ይሄዳል። ትራፊኳም የጃንያን መንጃ ፈቃድና መታወቂያ ስትመለከት ወራት እንዳለፉት ታያለች። መታወቂያዋና መንጃ ፈቃዷን ነጥቃት መኪናዋን በቆመበት ታስረዋለች። ነገሮች የጠመሙባት ጃንያ ወደ ስራ ቦታዋ በእግሯ ትመለሳለች። ስትደርስም ዝናብ ስለመታት ልብሷን በስብሶ ነበር። እንደደረሰችም አለቃዋ ሪቻርድ 30 ደቂቃ ብላው ከ2 ሰዓት በላይ ስለቆየች ከስራ ተባረሻል ይላታል። ደሞዝሽንም በፖስታ ቤት እልክልሻለሁ በማለት ከስራ ቦታ ያባራታል። ከስራዋ ተባራም ወደ ቤት ትሄዳለች። ቤቷ ስትደርስም አከራዋ የቤት ኪራይ ስላልከፈለች እቃዋን ሁሉ አውጥታ ሜዳ ላይ በትነዋለች። እቃዋ በዝናብ እየበሰበሰ ነው። ውጪ ከተበተነው እቃ ውስጥ ልጇ አሪያ የሰራችውን የሙከራ ስራና መድኃኒቶቿን ሰብስባ ቦርሳ ውስጥ አድርጋ ጃንያ በጣም አዘነች። አንገቷን ወደ ላይ አድርጋ ተማራ አለቀሰች። ወደ ተባረረችበት የሥራ ቦታ ትመለሳለች። ደርሳ አለቃዋ ሪቻርድ ደሞዟን አሁኑን እንዲሰጣት ጠይቀዋለች። አለቃዋም አሁን አልሰጥሽም እያለ በጣም መጨቃጨቅ ይጀምራሉ። በዚህ መሃል ግን 2 ማፊያዎች ወደ ውስጥ በመግባት ሽጉጥ ደቅነው ያለውን ገንዘብ በሙሉ እንዲያመጣ ይጠይቁታል። ጠረጴዛ ላይ ያደረገውን ገንዘብ ወስዶ ሲያበቃ የጃንያን ቦርሳ ለመንጠቅ መታገል ይጀምራል። ጃንያም የልጇ ንብረት ስለሆነ ላለመስጠት ትታገለዋለች። ጭራሽ ሽጉጡን ነጥቃ ሳታስበው ተኩሳ ትገለዋለች። ይህን ያየው ሌላኛው ማፊያ እግሬ አውጪኝ ብሎ ጥሏት ይሮጣል። በዚህን ጊዜ አለቃዋ ሪቻርድ ሌባ የመራሽብኝ አንቺ ነሽ፣ ገንዘቤን ያስወሰድሽብኝ አንቺ ነሽ እያለ ሊያስይዛት ለፖሊስ መደወል ይጀምራል። ጃንያ እጇ እንደሌለባት ብታስረዳውም አልረዳም አላት። በጣም ተናዳ በያዘችው ሽጉጥ አናቱን ብላ ትጥለዋለች። ብትደነግጥም ጠረጴዛ ላይ ካሉ ወረቀቶች ፈልጋ የራሷን ደሞዝ ብቻ 5 ሳንቲም ሳትጨምር ቼኳን አንስታ ወደ ባንክ ትሄዳለች። ጃንያም ባንክ ቤት እንደደረሰች ቼኳን ለመመንዘር ሰጣቸዋለች። ነገር ግን መታወቂያ ስትጠየቅ ጃንያ መታወቂያና መንጃ ፈቃዷ ባለመታደሱ በፖሊስ እንደተወሰደባት ትናገራለች። ባንከሯም ወዲያው አለመታወቂያ ቼክ እንደማይመነዘር ነግራ ቼኩን ትመልስላታለች። በዚህን ጊዜ ጃንያ በጣም ተናዳ የቅድሙን ሽጉጥ በማውጣት ባንከሯን ታስፈራራለች። በዚህን ጊዜ የባንከሯ ማናጀር ኒኮል ለፖሊስ በመደወል ታመለክታለች። ጃንያ የያዘችው የልጇ የሙከራ ስራ ቀይ ማብራት ስለጀመረ ማናጀሯ ኒኮል ቦምብም ታጥቃለች በማለት ለፖሊሶች ታስጠነቅቃለች። በሌላ በኩል የሱፐርማርኬቱ ባለቤት ሪቻርድ በመሞቱ ሬሞንድና ግሪምስ የተባሉ 2 መርማሪዎችና ሌሎች ፖሊሶች ቦታውን ከበውታል። ግሪምስና ሬሞንድ እዛ የሚሰሩትን ሁሉንም ስለ ጃንያ መጠየቅ ይጀምራሉ። የጃንያ የሥራ ባልደረባም ጃንያ በጣም ምስኪን ሴት እንደሆነች በጣም ታታሪ እንደሆነችና ሰው ገደለች የተባለውን ነገር እንደማትቀበል ትናገራለች። ከሰዓታት በኋላም መርማሪዎቹ ጃንያ ባንክ ቤት እንዳለች ይሰሙና በፍጥነት መኪናቸውን አስነስተው ይሄዳሉ። የባንክ ቤቱ ሰራተኞች ጃንያ ልትዘርፍ ስለመሰላቸው ገንዘቡን ሁሉ ማውጣትና ፊት ለፊቷ መደርደር ይጀምራሉ። ነገር ግን ጃንያ አሁንም ጥያቄዋ ቼኳ ብቻ እንዲመነዝሩላት ነበር። ማናጀሯ ኒኮልም ሌሎች ሰዎች እንዲወጡ ስትነግራቸው የተፈጠረ ነገር ስላልገባቸው ግራ መጋባት ይጀምራሉ። በዚህን ጊዜ ጃንያ የምትለውን ማንም ስላልተረዳት በንዴት እየጮኸች መናገር ትጀምራለች። ውጪውም ላይ ወዲያው ሌላ ታሪክ ውስጥ ገብተዋል። ፖሊሶች ሁሉ ባንክ ቤቱን ከበው በሽጉጥ መጠባበቅ ይጀምራሉ።
ባንክ ውስጥ ለመስተናገድ የመጣው አንደኛው ደንበኛ ጃንያ ሽጉጥ ይዛ ስላየ እንደ ጀግና ሊያደርገው ሞከረ። እየሮጠ ወደ ጃንያ በመሄድ ሽጉጡን ለመንጠቅ መታገል ይጀምራል። ነገር ግን ሲታገሉ ሽጉጡ ድንገት ባርቆ ወደ ላይ ሲተኮስ እየሮጠ በሩን ከፍቶ ከነጥበቃው ወደ ውጪ ይወጣሉ። ጃንያም በጣም ተናዳ ገንዘቤን ብቻ ስጡኝ፣ ሌላ ችግር አልፈልግም በማለት ባንኩን በአንድ እግር ታቆመዋለች። ወዲያውም ቲቪ ላይ ስትመለከት ስለሷ እየተዘገበ እንደሆነ ታያለች። በጣም አስቸጋሪና አጣብቂኝ ሁኔታ ውስጥ እንዳለች ትመለከታለች። ፖሊሶቹም ወደ ጃንያን ለማውራት ቢሞክሩም ጃንያ ውድቅ ታደርግባቸዋለች። ነገር ግን መርማሪ ሬሞንድ እኔ ባናግራት ይሻላል በማለት አለቃዋን በመከራ ታሳምነዋለች። ወዲያውም ጃንያ ጋር ትደውላለች። ጃንያም ስልኩን እንዳነሳች ሬሞንድ ለምን ተኮሽ በማለት በቀስታ ስትጠይቃት ጃንያም ሳታስበው በአጋጣሚ እንደሆነና እየተቅበዘበዘች ትናገራለች። መርማሪዋም ለጃንያ እንድትረጋጋ እናም በሰላም እጇን ከሰጠች ሁሉም ነገር እንደሚስተካከል በተማጽኖ ታስረዳታለች። ጃንያ ግን ታማሚ የሆነችውን ልጇን እንደወሰዱባት ሁሉም ነገር እንዳጣች እሷንም ሊያስሯት እንደሆነ እየተናገረች ስልኩን ታቋርጠዋለች። ከተወሰነ ደቂቃ በኋላም የባንኳ ማናጀር ኒኮል የጃንያን ቼክ መንዝራ ትሰጣታለች። ጃንያም ወዲያው መረጋጋት ትጀምራለች። ወዲያውም ባንኩ መስኮት ላይ የምትሰራው ማናጀር ስልኳን በቀስታ ላይቭ ላይ በማድረግ ባንክ ውስጥ እየተፈጠረ ያለውን ለሀገሪቷ ሰው ሁሉ ታሳያለች። በዚህን ጊዜ በጣም ብዙ ሰው መመልከት ይጀምራል። ከተወሰነ ሰዓት በኋላ አንደኛዋ ሴትዮ ለጃንያ በጣም እንደደከማቸው ሲናገሩ ጃንያም ወንበር መጥቶላቸው እንዲቀመጡ ታደርጋለች። ሌላኛው ሽማግሌ ጃንያን እንድትለቃቸው ሲነግሯት ጃንያ እነሱን ከለቀቀች ምንም ዋስትና እንደሌላት ፖሊሶቹ ገብተው እንደሚገሏት ትናገራለች። በዚህ መሃል ድንገት ስትዘናጋ ሁለቱ ሰዎች እየሮጡ ያመልጣሉ። በዚህን ጊዜ ጃንያ በንዴት የባንኩ በር እንዲቆለፍ በኃይለኛው ትዕዛዝ ትሰጣለች። ወዲያውም የጃንያ ልጅ የሰራችው የሳይንስ የሙከራ ዕቃ ማብራት ይጀምራል። ሁሉም ታጋቾች ቦምቡ ሊፈነዳ ነው በማለት በፍርሃት ይናወጣሉ። ነገር ግን ጃንያ ዕቃውን መብራቱን እንዲያቆም ታደርገዋለች። ጃንያም ወዲያው ደክሟቸዋል ብላ ለሁሉም ታጋቾች ወንበር አምጥታ ታስቀምጣቸዋለች። በዚህን ጊዜ ፖሊሶች የጃንያን ድርጊት በካሜራ ተመልክተው ነገሮች የጠመሙባት ሴት እንጂ ወንጀለኛ አይደለችም በማለት ይደመድማሉ። በዚህን ጊዜ መርማሪ ሬሞንድ አለቃዋን በድጋሚ ጃንያን ለማውራት እንዲፈቅድላት ተጠይቀውና ጃንያ ጋር ትደውላለች። ጃንያም ስልኩን አንስታ ስታወራ ሬሞንድ በምን ምክንያት እንደዚህ ልትሆን እንደቻለች ጠይቃታለች። ጃንያም ምንም ሳታስቀር ብሶቷን መናገር ትጀምራለች። ለልጇ የሚያስፈልጋትን ባለማሟላቷ መንግስት እንደወሰደባት፣ ልጇ በሽተኛ ስለሆነች መድኃኒት እንደሚያስፈልጋት፣ አከራዩዋ ኪራይ ባለመክፈሏ ዕቃዋን ሜዳ ላይ እንደበተነችው፣ ከስራ ቦታዋ በአሰቃቂ ሁኔታ እንደተባረረች ምንም ሳታስቀር ትናገራለች። በመጨረሻም አንድ የህግ አካል ነኝ ያለ ፖሊስ አባሮ እንደገጫት፣ እንደሚገላት፣ እንደዛተባት በሚያሳዝን ድምፅ ብሶቷን ትናገራለች። ይህን ሁሉ ስትናገር ላይቭ ላይ የሚከታተሉ ሰዎች ሁሉም በጃንያ ስቃይ በጣም ያዝናሉ። መርማሪ ሬሞንድ በመጨረሻም እጅሽን ስጪ ስትላት ጃንያ በንዴት ስልኩን ትዘጋዋለች። ሬሞንድም የጃንያ ነገር በጣም ስላሳዘናት አየር ለመቀበል ወደ ውጪ ትወጣለች። ፖሊሱም ወዲያውኑ ከባንክ ቤቱ እየተደረገ ያለውን ስርጭት ለማቋረጥ ይገደዳሉ። ስርጭቱ የተቋረጠባቸው የሀገሪቷ ነዋሪዎች ባንክ ቤቱ ጋር በመምጣት ለጃንያ ያላቸውን ድጋፍ ማሳየት ይጀምራሉ። በዚህን ጊዜ ሁለቱ መርማሪዎች ጃንያን በመኪናው የገጫትን ፖሊስ ማንነት ማፈላለግ ይጀምራሉ። ባንክ ውስጥ ባንከሯ ጃንያ ውጪ ላይ ያገኘችው ድጋፍ አግባብ አይደለም ብላ መናገር ስትጀምር ማናጀሯና ሌላኛዋ ሴትዮ በአንድ ድምፅ አፏን ያዘጋታል። ሰዓቱ እየሄደ ከምሽቱ 2 ሰዓት ሆኗል። ጃንያ
ብርዱን መቋቋም አቅቷታል። ይህን ያየችው ማናጀር ኒኮል ወደ ቢሮዋ በመውሰድ የራሷን ኮት እንድትለብስ ትሰጣታለች። ጃንያም ቢሮ ውስጥ የኒኮልን ከባለቤቷና ከልጆቿ ጋር የተነሳችውን ፎቶ አይታ በጣም እድለኛ ነች ትላታለች። እሷም የአንዲት የ4 ዓመት ታማሚ ሴት እናት እንደሆነች ትነግራታለች። ኒኮልም ጃንያ በጣም ተሳዘናትና ለልጇ ስትል እጅ መስጠት እንዳለባት ትነግራታለች። ጃንያ ግን ቀን ላይ የገጫት እንደሚገላት የዛተባት ፖሊስ ውጪ ላይ ስላለ ይገለኛል አይሆንም ትላታለች። ውጪ ላይ ያሉት በርካታ ሰዎች ጃንያን በመደገፍ እንዳይጎዷት ድምፃቸውን ማሰማታቸውን ቀጥለዋል። ጃንያም ጠዋት ላይ ከሌላት ላይ ትንሽ ሳንቲም የሰጠችው አካል ጉዳተኛ ጎረቤቷ ቤኒ ሳይቀር ለእሷ ሲመሰክር ስታይ በዚህ በትንሹም ቢሆን ደስ ብሏታል። እገታው ሰዓታት ስለፈጀ ኤፍቢአዮች በመምጣት ሰብሮ ለመግባት እንደወሰኑ ይናገራሉ። በዚህን ጊዜ የፖሊሶቹ ኃላፊ ትንሽ ጊዜ እንዲሰጡት በአጽንኦት ይጠይቃል። ባንክ ቤት ውስጥም ጃንያ ከታገቱት ሰዎች ጋር ወሬ ትጀምራለች። አሮጊቷም ጃንያን ስለ ልጇ እስቲ ንገሪኝ በማለት ይጠይቋታል። ጃንያ ልጇ ከተወለደች ጀምሮ በጣም ታማሚ እንደሆነችና ትላንት ማታ በጣም ታማባት ሆስፒታል እንደነበሩ ትናገራለች። በዚህን ጊዜ አሮጊቷም ጃንያን አጽናንተው መጠንከር እንዳለባት ይነግሯታል። እሳቸው ግን የግፊት መድኃኒታቸው ሰዓት ስላለፈ እያመማቸው እንደሆነ ያስረዷታል። በዚህን ጊዜ ጃንያ ማናጀሯ ኒኮል ይዛቸው እንድትወጣ ታደርጋለች። ማናጀሯ ኒኮልም ሴትዮዋን ካስወጣች በኋላ ወደ ውስጥ ልትመለስ እንደሆነ ያየችው መርማሪ ሬሞንድ ለምን እንደምትመለስ ጠይቃታለች። ኒኮልም ጃንያ በጣም ምስኪን ሴት እንደሆነችና አጋጣሚ እዚህ ነገር ውስጥ እንዳስገባት እሷም አብራት ለመቆየት እንደወሰነች ነግራት ትመለሳለች። እንደገባችም ኤፍቢአይ ከጃንያ ጋር ለማውራት ሲደውሉ ጃንያ አላናግርም በማለት ትበሳጫለች። የልጇም የሙከራ ዕቃ በድጋሚ መብራቱን ይቀጥላል። በዚህን ጊዜ ኒኮል ስልኩን ዘግታ መርበትበት ትጀምራለች። ሁሉም በቆሙበት መብረክረክ ሲጀምሩ ጃንያ የያዘችው ቦምብ እንዳልሆነ ልጇ ለሳይንስ ትምህርት የሰራቸው የሙከራ ዕቃ እንደሆነ ተናግራ ሁሉንም ታሳርፋቸዋለች። ይህን የሰማችው አንደኛዋ ባንከር ወዲያው ሽንት ቤት የገባች በማስመሰል ፓርከር ይዛ በመሄድ የሽንት ቤቱ መስኮት ላይ ጃንያ ከሽጉጥ ውጪ ምንም ነገር እንዳልያዘች ለፖሊሶቹ ታሳስባለች። ፖሊሶቹም የተጻፈውን ይመለከታሉ። መርማሪ ሬሞንድ ጠዋት ላይ የጃንያን መንጃ ፈቃድና መታወቂያ የወሰደችውን ትራፊክ አግኝታት ማን እንደገጫት ስትጠይቃት ትራፊኳም መርማሪ ኦሊቨር እንደሆነ ትነግራታለች። በዚህን ጊዜ ሬሞንድ በንዴት ግላ ኦሊቨርን የሚገርም ቦክስ ካቀመሰችው በኋላ የፖሊሱን ኃላፊ ጠርታ የፈጠረውን ችግር በሙሉ ተናግራ በቁጥጥር ስር ታውለዋለች። ወዲያውም ወደ ባንኩ በመደወል ጠዋት ላይ ገጭቷት ያስፈራራት ፖሊስ እንደታሰረ እንዲሁም ለማረጋገጥ ኒኮል መታ ስልክ ተቀብላ ወደ ውስጥ በማስገባት ኦሊቨር የታሰረበትን መግለጫ ታሳያታለች። በዚህን ጊዜ ጃንያ በትንሹም ቢሆን ተረጋግታ ባንከሮቹ በሙሉ እንዲወጡ ታደርጋለች። ነገር ግን ኒኮል እስከ መጨረሻው አብራት ለመቆየት ትወስናለች። አማራጭ ያጣው ኤፍቢአይ ፖሊሶቹን አማራጭ ያጣው የኤፍቢአይ ፖሊስ ወደ ጃንያ እናት ቤት በመሄድ እናትየውን ለጃንያ እንድትደውል ያደርጋሉ። ጃንያም ለእናቷ የተፈጠረውን ሁሉ በተቀበጣጠረ ድምፅ መናገር ስትጀምር የጃንያ እናት ልጇ አሪያ ትላንት ማታ ከሆስፒታል በህይወት እንዳልወጣች እንደሞተች ትነግራታለች። በህይወት እንዳልወጣች እንደሞተች ነግራ ጃንያን ክው ታደርጋታለች። እናም የተፈጠረውን አስታውሺ ትላታለች። በዚህን ጊዜ ታሪካችን ወደ ኋላ ይወስደናል። ከጠዋት ጀምሮ ጃንያ ከልጇ ጋር ትምህርት ቤት የሄደችው ልጇን በመንግስት አካል ስትወሰድ ያየችው ሁሉም ነገር አእምሯ የልጇን ሞት ላለመቀበል የፈጠረው ምናባዊ ሁኔታ እንደሆነ እንረዳለን። ጃንያም ስልኩን ዘግታ አንገቷን ወደ ላይ በማድረግ ታለቅሳለች። በዚህን ጊዜ ኤፍቢአዮች ጣሪያውን ጠርምሰው ገብተው ጃንያ ላይ ሽጉጥ በመደቀን ያጣድፏታል።
ይህም ፈጠራ እንደነበር ይህም የጃንያ ምናባዊ ፈጠራ እንደነበር እያሳየን ማናጀሯ ኒኮል ጃንያን እጇን ይዛ ከባንክ ውስጥ እንደወጣች እንመለከታለን። መርማሪ ሬሞንድም ካቴናዋን በማምጣት ጃንያ እጅ ላይ በማድረግ ወደ ፖሊስ መኪና ውስጥ ስታስገባት እያሳየን የዚህችን ምስኪን ሴት ታሪክ እዚህ ጋር እናበቃለን። ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።